بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على المبعوث رحمة للعالمين نبينا وحبيبنا وقدوتنا محمد وعلى آله وصحبه أجمعين وبعد السلام عليكم ورحمة الله وبركاته كبرانا كبرات የፕሮግራማችን ታዳሚዎች ዛሬም ቀጠሯችንን አክብረን ወሊላሂ الحمد والمنة الله عز وجل ረድቶን ጥያቄዎቻችሁን ለመመለስ እንሆ ብቅ ብለናል እናንተም ጥያቄዎቻችሁን አዘጋጅታችሁ እየተጠበቃችሁ እንዳለ ተስፋ እናደርጋለን ባለፈው ያልኳችሁን እንዳትረሱ ከሁለት ጥያቄ በላይ ባትልኩ ይመረጣል مرحبا استاذ እንኳን ደህና መጡ ወሊላሂ الحمد ባለፈው ፕሮግራማችን የተወሰኑ ጥያቄዎችን ሳንጨርስ ነበር ጊዜ አልቆ ያበቃ ነውና ኡሙ ሐፍሳ የላከችልን ጥያቄ አለ ጸጉርን የተለያዩ ቅርጻ ቅርጽ መስጠት ወንዶች ጸጉራቸውን በሚቆረጡበት ጊዜ የተለያዩ ቅርጻ ቅርጾችን ይሰጣሉና ሸርዓን እንዴት ይታያል الحمدلله رب العالمين واشهد ان لا اله الا الله وحده لا شريك له اله الاولين والاخرين واشهد ان محمدا عبده ورسوله الصادق الامين صلى الله عليه وعلى آله وأصحابه ومن اهتدى بهديه وسلم تسليما كثيرا وبعد أسئلة أختنا حفصة يعني القزع يسمى بالقزع هو حلق بعض الرأس وترك بعضه عندي سوراسون صغرون መላጨት ይችላል ማሳደግም ይችላል በሚያሳድግበት ሰዓት መንከባከብ ያስፈልገዋል እሱንም እንዳይጎዳው እንዳያስጠላም ከዛው የተወሰነውን ነገር ላጭቶ የተወሰነውን መተው ክልክል ነው ረሱል አለይሂ ሰላቱ ወሰለም ከልክለዋል ነሃን ይልቀዛ ስለዚህ በማስተካከል መልኩ የሚበሉት ተለያየ ቅርጽ ማውጣት ይሄ ደግሞ ለወንድ ልጅ ተገቢ አይደለም በተለይ እና ለወንድ አይፈቀድም ሴቶች መላጨት አይፈቀድላቸውም እሳቸውም እንደዚሁ ለማሳመር ምናምን ይያሉ ዙሪያውን ማን ነው ማበጃጀት ነገር ለሁሉም አካል አይፈቀድም ሙሉ መላጨት ወይ ሙሉ ማን ነው መተው ነው የሚፈቀድ ለሴትም ይሁን ወንድ محرم ነው ክልክል ነው طيب الحمد لله ሁለተኛው ጥያቄ ረቢዓ ከሳውዲ የላከችልን ጥያቄ ነው ለሴት ልጅ ኒካህ በሚታሰርበት ጊዜ ጥሎሽ የሚባል ነገር አለና ሸርዓን እንዴት ይታያል ይሄን ጥያቄ ባለፈው የመለስነው ይመስለኛል ወደ ሁለተኛው ጥያቄ እንሂድ አጎቴ ሺሻ ያጨሳል ትላለች እኔ ሺሻ አላጨስም حرام መሆኑንም አላቅም ነበር አንድ ጊዜ አጎቴ ከሺሻው ዞር በሚልበት ጊዜ ቀመስ አደርግ ነበርና አሁን حرام ወይም ክልክል መሆኑን አውቅ ያለሁኝና ሸርዓን ከፋራ አለብኝ ወይ بسم الله الرحمن الرحيم እንግዲህ ወንጀል ሲባል ማንኛውም ጥፋት ቅጣት ያለበት አለ የሌለበትም አለ የታችኛው ያቀረበችው ጥያቄ ቅጣት የሚያስከትል ነገር አይደለም ስራው ግን ያው ክልክል ነው እሷ ባለማወቅ ነው የሰራችው ባለማወቅ ደግሞ አላህ ይዝም ربنا لا تؤاخذنا إن نسينا وأخطأنا ነው የምትያዝበት ነገር የለችም ካወቀችበት ጊዜ ጀምሮ ያው መቆጠብ ነው የሚጠበቀው ግን አባቷን ማን ነው ተመክረው ታሳምነው ተገቢ ነገር ነው አጎቷን ነው ሌላውንም አካል እንደዛው ነው መራ አሚንኩም ሙንከረን فليغيره ነው ረሱል አለይሂ ሰላቱ ወሰለም ያስቀመጡት የሰው የሆነ ሰው ማን ነው ቀርቶ ሌላውም ማንኛውንም አካል አንድ ሙንከር የሆነ ነገር ተፈጸም ተታየ ተተሰማ የዛያየ የሰማ ሰው ሁሉ በአቅሙ በቻለ ያህል የማስወገድ ግዴታ አለበት
ቤተሰብ ላይ ደግሞ ማን ነው በምክርም በወለታም በተለያዩ መንገዶች ዘመዶቻቸው ማን ነው አሳምነው ያን መጥፎ ነገር እንዲተው ጥረት ማድረግ ከማንኛውም ሰው ከሴትም ከወንድም የሚጠበቅ ጉዳይ ነው እና በሷ ላይ ምንም ችግር የለባትም ከፋራ የሚባል ነገርም ታውጣው ነገር የለም ቅጣት የለም ብለው ሲሉ ስለ ከፋራው ነው እንጂ ሸርዓን ነገሩ ክልክል አይደለም እንደማለት አይደለም ቅጣት የምትሏን ነጥብ እንዳይዱ ቅጣት የምትባ የሚለው ማነው حدود الشرعيه في الدنيا በዱንያ ላይ ይሄን ተከፈል ያን ማንኛውም ማዕሲያ ማነው አላህ ዘንድ ያስቀጣል لا يغفره الله الله ማነው ካልማረው በስተቀር ሁሉም ጥፋቶች ማነው ያስቀጣሉ ግን ዱንያው ላይ ማነው ቅጣት ማነው የተደረገላቸው እና ያልተደረገባቸው አሉ ለማትፈልግ ነው خير አንዳንድ ጊዜ ስለ ሺሻ ስለ ሲጋራ መሰልና የተወሰኑ ነገሮች በሚነሱበት ጊዜ እነዚህ ስማቸው ቁርአን ላይ ያልተጠቀሰም ሐዲስ ላይ ያልተጠቀሰም ይያሉ እንደ መخرج ወይም መውጫ መንገድ ያገኙ የሚመስላቸው ሰዎች አሉና ይሄ ስተት ነው የሚጎዳ ሆኖ ከተገኘ ክልክል መሆኑን ነው እንግዲህ ሸሪዓ ያስቀምጣል نعم شريعه እንግዲህ يحل لهم الطيبات ويحرم عليهم الخبائث نص القرآن ይሄ ለማንኛውም ጊዜ ማንኛውም ቦታ ለሰዎች ማነው ጠቃሚ ሆነ ነገር ያው ፈቀድለታል ጎጅ ይሆናል ጉዳት ሲባል ማነው በአካል ላይ ሊሆን ይችላል በንብረት ላይ ማነው ሊሆን ይችላል እነዚህ ነገሮች ደግሞ ማነው አካልንም የሚጎዱ ናቸው ንብረትንም የሚጎዱ ናቸው ሌላን ደግሞ አዛም የሚያደርግ ነገር ነው ወጎን ማነው ጎረቤቱን ጓደኛው ነው ወይንም ሚስቱን ባልዩ የሚያጨስ ከሆነ ማነው ሴቱ ተተደረብ እንደዚህ ልጆቹ ማነው ዶላር ያጋጠማቸዋል ማነው ከሚያመጣው ማነው ሽታ የተነሳ ብዙ ችግር ማነው ስላለው እንደዚህ ያሉ ነገሮች ሁሉ በአጠቃላይ እነሱ ስለሌለባቸው ምናምን ብሎ ሌላ ነገር ማነው መፈለግ ተህሊል ነው የሚባለው ይሄ እንግዲህ ሒላ መፈለግ በእንግዲህ መፈለግ ተገቢ አይደለም በሸሪዓ ክልክል ተተባለ መከልከል መቆጠብ ነው ያለበት ማንኛውም ሰው خير الحمد لله ሌላው ጓደኛዬ ሀገር አሟት ገብታ ነበር ከሳውዲ አረቢያ ይመስለኛል በገባች በኋላ ቁርአን የሚቀራልሽ ሰው ተብላ ወደ ሌላ ቦታ ስትሄድ ይሄ ሰው ጠንቋይ ከሆነ አልሄድም ብላ እንቢ ብላ ነበር ከሄደች በኋላ ያየችው ነገር ጠንቋይ ነው ይሁን የገለጸችው ነገር የለም አላኩል ይሃል ጠንቋይ ቤት ወስደዋት ከሆነ ከፋራ አለባት ወይ እንግዲህ አንድ ሰው በሚታመምበት ሰዓት እንደሚታወቀው ዛሬ በጊዜያችን በተለይ ያው ህክምና የሚባለው ነገር ነው ወሳኙ ነገር በጥሩ ዶክተር ማነው አዋቂ የሆነ ሰው ማነው ፈልጎ መታከም ይፈቀዳል ሶብሮም ከቻለ ማነው ሰው ለመታከም ግዴታ የለበትም ተዛውጭ ግን ሸሪዓ ማነው የማይፈቅደው ጠንቋይ ኪታብ ገላጭ ምናምን የሚባል ማነው በርካታ የሰውን ገንዘብ ማነው ለመበዝበዝ የተቀመጡ አካሎች ብዙ ሞልተዋል ግማሹ ማነው ቢስሚል ኢስላም ሌላውም ያው የታወቀ ማነው ከእስልምና ውጭ ያሉም ሰዎች በሳቸውን በኩል ማነው የሚደረጉ ነገሮች አሉ እነዛ ሁሉ አይፈቀዱም ክልክል ናቸው አንድ ሰው በታመመበት ጊዜ ቀርቶ ማነው ጤናማ እንኳን ሆኖ ወደ ወንጀል ማነው መሳተፍ የለበትም አንድ ሰው ተታመመ ማለት አላመተል ሞት የሞት ማነው ምልክት ነው እየተቃረበ ነው ያለው ስለዚህ ቤተሰብ ዘመድም ሆነ ሰውየው ታማሚውም ይሁን በዛን ሰዓት ከአላህ ጋር ማነው የሚያጣላ ነገር ማነው መፈለግ የለበትም ተውበት ማድረጊያ ወቅት ነው ተውበት ማድረጊያ ሰዓት እንደውም ማነው ወደ አላህ ማነው የሚመለስበትና ኸይር ነገር ማነው ማብዛት በሚጠበቅበት ሰዓት ስለታመመ እንደዚህ እናደርግለት ወደ አዋቂ ወደ ጠንቋይ ምናምን የሚባለው ነገር ሰውየውን ማነው ጉዳት ላይ ነው የሚጥለው ይሄንን የሚያደርጉ ሰዎች ማነው ያዘን መስሏቸው ራሳቸውንም እሱንም ማነው ዘመዳቸውን እየጎዱት ነው ያሉት እንደዚህ ያሉት ነገር ማነው መጠንቀቅና መቆጠብ ያስፈልጋል ግዴታ ነው خير ከሩቅያ ሸርዕያ ጋር የጥንቁልናው ስራና ሩቅያ ሸርዕያ የሚያዝበት ጊዜ ይኖራል ሰዎች በዚህ ስም የሚሰወዱበት ጊዜ ይኖራልና ይሄ እንግዲህ የማመሳሰል ስራ ማነው የሚሰሩ ሰዎች ሊኖሩ ይችላሉ ሩቅያ ሸርዕያ የሚባለው እንግዲህ ሩቅያ ሁለት አይነት ነው የሚፈቀድና የማይፈቀድ ብለን እንከፍለዋለን የሚፈቀደው አይነት ቢልአያት القرآنية والتعوذات ነው በሐዲስ የሰበቱ በቁርአን ማነው እስቲዓዛ ማነው መልክ የተቀመጡ ማነው አያቶች ሱራዎች አሉ እነዛን ማነው በመቅራት ለማንኛውም ማነው ፈውስን ማግኘት ለማንኛውም መድኃኒት ሊሆን ይችላል ቁርአን ማነው ሽፋኡ ሊናስ ነው ለማንኛውም ነገር ለቀልብም ሽፋእ ነው ለአካልም ደግሞ እየተቀራ ማነው እንደሚያሽር በሩቅያ ማነው ተረሱል አለይሂ ሰላቱ ወሰለም ሰብቷል ተገይቷል በዛ መልኩ ማነው ያለው ይቻላል አይቻልም ብለን የምንለው ሩቅያ غير شرعيه የማይታወቅ ሆነ የሚባለው ነገር በተለይ ማነው
ወይንም ኪታብ ማነው እየተገለጠ ምናምን ይባል ነገር አንድ ትንሽዬ ኪታብ ናት ዓለም ቢመጣ እዛ ሰው አጠገብ ማን ያችሁት የምትከፈተው በጣም የሚገርም ነገር እንተ ኮኮብ እንዴ ነው እናተ ማናት ያባስም አይጠየቅም እንግዲህ እናት ስም ነው የሚጠየቀው የሱ ስምና ማነው የእናተ ስም እንደዛ እየተባለ የሚደረገው ነገር አንዳንዶች ማነው በጣም ሙስሊም ናቸው ሸፍ ናቸው እየተባለ ስማቸው የሚታወቁ ሰዎች አሉ ምናልባት ከስተት ከሆነ እነዛም እንዲተውቡት ማነው ማድረግ እንዲመለሱ መምከር አለበት ማንኛውም ሙስሊም ከዛ ውጭ ግን ወደዛ አካል ሄዶ ለህመሙ ማነው እሽራለሁ ብሎ መጠየቅ ተገቢ ነገር አይደለም አላህ ጋር ያጣላል ነው አላሁ المستعان خير ሌላው መሐመድ በተመሳሳይ ከሳዑዲያ የላከልን ጥያቄ ጀናባ ያለበት ሰው ቁርአን መቅራት ይፈቀድለታል ወይ بسم الله الرحمن الرحيم እንግዲህ قراءة الجنوب للقرآن الكريم مختلف فيه بين العلماء جمهور العلماء يكلكلن የሚለው ነው ጁኑብ የሆነ ሰው ቁርአን መቅራት የለበትም وكذلك الحائض ትልቅ ጀናባ ያለባቸው ሰዎች መቅራት የለባቸውም መንካትም የለባቸውም የሚለው አቋም በጣም ሰፊ ነው ይሄንን ብንዝና ማንኛውም ሰው ማነው ቢከተል የተመረጠ ነው ተዓዚም ለኪታቢላህ አዘ ወጀል ሌሎች ማነው ዑለሞች ሷሪህና ወይንም ሷሂህ የሆነ ማነው መረጃ ስለሌለ መቅራት ይችላል ብለው ያው የሚዋዱት ያደረጉ ሰዎች አሉ ወይንም መረጃ እስካልኖረን ድረስ እንዴት አድርገን حرام እንላለን በማለት ብዙ እንትን አለ ቢሆንም ቁርአንን ተዓዚም ከሚለውም ጋር ማነው ተናስተያየው ብዙ ዑለሞች ማነው ያሉበት መቅራት የለበትም የሚለው ነው ስለዚህ አንድ ሰው ማነው በጁኑብ ደግሞ ሰዓት በተለይ ማነው የጀናባ ምንም እንትን የለውም ወዲያውኑ ማነው መታጠብ ይቻላል ጊዜ የሚወስድ ነገር አይደለም ጥቂት ማነው ችግር ያመጣል ምናምን ይባላል ለሐይድ ወራባላ ያላሉ ሴቶች ካልሆነ በስተቀር በጀናባ ለወንድም ይሁን ማነው ለሴት ምንም ችግር የለበትም ወዲያውኑ መታጠብ ወአከላላ ተይሙም ማድረግ ነው ብዙ አማራጮች ማነው ስላሉ ስለዚህ ቁርአንን ያለ በጁኑብ ነው ማነው አለመቅራት ይመረጣል ነው ማለት አላሁ አለም خير በእጅም በመንካትም ይሁን በሂፍዝም ይሁን ያለ መቅራት ነው የሚመረጠው ኢባዳን መሰረት በማድረግ የሚቀራ ከሆነ አዝካር እዚህ ውስጥ ይገባል አዝካር ቢስሚ ዚክር ማን የሚባሉ ነገሮች ማን ይፈቀዳሉ ዑለሞች ውስጥ ያወጣሉ ይሄንን ቁርአንም ቢሆን ቁርአን ማያቶች ማን ነው እንግዲህ አዝካርን ነው ምናምን ምን ናቸው አሉ እንደዚህ ያሉ ነገሮች መቅራት ይቻላል خير አልহামዱሊላህ ሌላው በተያያዥ ጥያቄ መሐመድ እንደዚያው የላከልን ጥያቄ እርዝ ያንጠለጠለ ሰው ኢማም ሆኖ ሲያሰግድ ብናይ እሱን ተከትለን መስገድ ይበቃልናል ወይ እንግዲህ ህርዝ ያንጠለጠለ ሲል የተንጠለጠለ ነገር ማነው ምን እንደሆነ አይታወቅም ያ ሰው ማነው እንግዲህ ሙስሊም ሆኖ መስጂድ ገብቶ እየሰገደ ነው ያለው ምናልባት ያን ነገር ማነው በስተት ያደረገው ሊሆን ይችላል ወይንም ይቻላል የሚለውን ከቁርአን አያት ምናምን የሆነ ነገር ተጻፎለት ያደረገው ሊሆን ይችላል ምንም የታሊቅ ተማኢ ማነው የሚለው ማነው ባይፈቀድም ሩቅያ ነው እንጂ ማነው ይሄ ማንጠልጠሉ ላይ በጣም ብዙዎች ዑለሞች ማነው ክልክል ነው የሚለው ነው ስለዚህ ያንን ነገር ማነው በእንደዚህ ያለው ሰው ተከትሎ መስገዱ የሰውየው ማነው አቋም እስካልታወቀ ድረስ ችግር የለውም ግን ያ ነገር ማነው ሙንከር አለበት ሰውየውን ሶላቱን ከጨረሰ በኋላ ማነው ሊያስተምሩትና ሊነግሩት ተገቢ ነው ያን ነገር ብቻ ስላየን በሰውየው ላይ ማነው የኩፍር ማን ወይንም የሽርክ ሁክም መስጠት አይገባም ነው አላሁ አለም خير በቋሚነት ኢማም ሆኖ የሚያገለግል ከሆነ ከህዝ ጋር አላቃ ያለው ከሆነ ያ ማለት ከጥንቁልና ስራ ጋር አላቃ ያለው ሰው መሆኑ ከታወቀና ተመክሮም ቢካለ እሱን ተከትሎ መስገድ ይበቃል ነው ጥያቄው ይመስለኛልና እዚህ ጋር አይቻልም ነግሮት ማነው እንቢ ብሎ ያንን ነገር መረጃ ማነው ተደርሶት ተነግሮት እንቢ ያለ ሰው በኢማምነት ማነው ያሰግድ መከተል አይቻልም ያ ሰላም አላሁ المستعان ሌላው ዘካተል ማል ለመስጠት በፈልግና ጊዜው ሳይደርስ አመት ሳይሞላ በሰጥ ከዛ ወቅቱ በሚደርስበት ጊዜ ትላንትና የሰጠሁትን ከዛ ላይ መቀነስ ይፈቀድልኛል ወይ መቀነስ ማለት ዘካተል ማል ነበረበት ሰውየው 50 ሺህ ብር ነበረበት ዛሬ ላይ 10 ሺህ ብሩን ሰጠ አመቱ በሚሞላበት ጊዜ ከ50 ሺህ ብሯ 40ዋን ብቻ አውጥቼ 10ዋን ባለፈው ስለሰጠው ብዬ በቀነስ ይቻላል በዱቤ ዘካተል ማል መስጠት ይቻላል ወይ ዘካ እንግዲህ በተመለከተ ያው ግዴታ ማን ነው የሚሆነው እንደ ተማሚል ሐውል ነው እንደ ተማሚል ሐውል አመት ሲሞላው ነው ዘካ ማን መውጣት ግዴታ የሚሆነው የእንስሳዎች ብር የወርቅ እንደዚህ አይነቱ ማን አዝመራ ምናምን ከሆነ ያው እንደ ሐሳዲት ሰውየው ማን ነው አዝመራውን በሚያስገባበት ሰዓት ነው አመት ወይም 6 ወር 3 ወር ተብሎ ማን አይወሰንም
የማነው እንደ ወርቅ ማነው ያሉ ነገሮች ወይንም በንግድ ዙሪያ ማነው የሚሰራ ስራ አመት ሲሞላው ነው ቀድሞ ማነው ሰውየው ማነው ካወጣ ይቻላል ተቅዲም ዘካት ዘካን ማነው አስቀድሞ ማነው መስጠት ይችላል ሁሉንም ማነው ሰጥቶ ከሆነ ያው አመቱ ቢሞላበት ሰዓት አስቀድሞ ስለሰጠ ማነው ምንም የሚጠየቀው ነገር የለም የተወሰነውን ሰጥቶ የተወሰነው ቀርቶበት ከሆነ ያንን የቀረውን በቂስ ማነው በዛ በልኩ የማውጣት ግዴታ አለበት እንጂ የሁሉንም እንደገና ማነው በአዲስ ማውጣት ወይንም በዛ ማነው መብቃቃት የሚባለው ነገር አይሆንም خير ولله الحمد ምናልባት ማስቀደም ይቻላል ሲባል ማቆየትስ ይቻላል ወቅቱን ማሳለፍ ተገቢ አይደለም የሰው ሐቅ ነው የሰው ሐቅ ማነው ስለተንጠለጠለበት አንድ ሰው ማነው በራአተ ዚማ ወለ ጫንቃው ማነው ማጥራት አስፈላጊ ነገር ስለሆነ በሰዓቱ ማነው ችግር ካላጋጠመው ድረስ መስጠት ነው ያለበት አልহামዱሊላህ መኪያ ከሳውዲ የላከችው ጥያቄ የአባቴን ስም ቀይሬ ፓስፖርት ባወጣ ባለፈው የመለስን ይመስለኛል ይሄንን የአባቴን ስም ቀይሬ የሚለውን የመለስን ይመስለኛል ያልተመለሱ ጥያቄዎች አሉ የሱና ጾም ለጾም በመጾም በፈልግ ትላለች ሳልነይት በተኛና ንጋቱ ላይ ተዝብሎኝ ዛሬ ላይ ጾም ያለው በየብል ሰኞና ሐሙስ ሌሎችንም ሸርዓን እንዴት ይታያል ሲናራ ማረህም ሱና ጾሙን በተመለከተ ያው እንደ ዋጅቡ አይደለም ቀለል ያለ ነው قبل الزوال መንየት ይቻላል ነው እንዴ የሰበተው ከነብያችን አለይሂ ሰላቱ ወሰለም በተግባር አይቷል ያው ምግብ አለው ብሎ ማነው ጠይቀው ማነው ባልተቤቶቻቸውን የለም ካሏቸው አነሱ አይሙን ያው ጦመኛ ነኝ ብለው ይነይታሉ ጦማቸው ማነው ይቀጥላሉ ጥያቄ مرحبا السلام عليكم وعليكم السلام ورحمة الله وبركاته مع اللبل كيت سليمان كسعودي عربية سليمان كسعودي الشين بسيط دوباي نبركني هنا ايوه ዛሬ ለማያስፈልግ ሰዎችና 15 ትኬት ቆርጦ ወደ ሀገር ይሸን አባቴ ሞቷል ብዬ ዋሽቼ ማለት ነው ወደ ሀገር መሄድ ፈልጌ አባቴ ሞቷል ብዬ ዋሸሁኝ አዩ ዛሬ ለማያስ ሳውዲ አረቢያ ሊመጣ ነበር ለትዳር ሞድረን ምን አልሽኝ ይቅርታ ዛሬን ሊ ሳውዲ አረቢያ ሊገባ ነበር በዛ አይተጠኝም ብዬ አባቴ ሞቷል ብዬ ሴትዮዋን ደርሶ መስላ 15 ትኬት ቆርጣ ሰጠችኝ አዩ ከዛውን የነሱ ሐቅ አለብኝ እሷ የአባቴ ከፋራ እንዴት ነው አባቴ ሞቷል ስላልሽ ከፋራ አለብኝ ወይ እሷን ደግሞ ስለዋሻዋት ሐቅ አለብኝ ወይ ነው ያው ደርሶ መልስ ነው ቆረጥችልኝ እሷ እሺ ደርሶ መልስ የተቆረጠውን አንቺ መሄዱን ተውሹ እዚህ ሳውዲ አረቢያ መጥቼ ትዳሬን አጥቶ መጀመሪያም እንደዛ ነበር አሰብኩ ሌላ ጥያቄ አለሽ አለኝ طيب ሁለተኛ ጥያቄ አሁን ወደ ውጭ ስንወጣ የትም ቦታ በመኪና ስንሄድ ማለት ነው አይዋ ንቃብ እናረጋለን ፊታችን እንሸፍናለን ቤት ውስጥ ስንሆን ከአሰሮቻችን ጋር አንሸፈንም እሱ እንዴት ይታያል طيب ان شاء الله ሶስተኛ ጥያቄ ሁለት ነበር የተፈቀደው እሺ ሶስተኛ ጥያቄ ጾም ካዘን በሰላሳ ብዙ ስናረግ ባፋችን ውሃ ማረግ ይቻላል ወይ بارك الله فيك መልሱን ጠብቂ سليمان الله يحفظك يلا السلام عليكم يا هلا عليكم السلام ሱና ጾም ይመልሱ ሱና ጾም ሰውየው ማነው ካልበላን ካልጠጣ ቀብለ ዘዋል ማነው ነይቶ መጾም ይቻላል ችግር የለውም ፈርድ ሲሆን ነው ማነው ማሳደር ግዴታ ነው የሚባለው ማታ ነው ማነው ማሰብ መንየት አለበት ምንለው ዋጅብ የረመዳን ወይንም የከፋራ እንደዛ ሲሆን ነው ሱና ጾም ቀብለ ዘዋል ነይቶ ማነው መጾም ይቻላል ፈርድ ሆኖ መብላት መጠጣት የለበትም ፈርድ ሆኖ ቀዳ የሚያወጣ ከሆነም መንየት አለበት ማለት ነው ከፋራም ከሆነ መንየቱ ዋጅብ ነው ሳይነይት አድሩ ልክ እንደሱናው ነጋቱ ላይ ዛሬ ጾም ያለው ማለት አይፈቀድለትም خير ولله الحمد መዲና ከሪያድ የላከችልን ጥያቄ በነገራችን ላይ እህታችን መዲና አዲስ ሰለምቴናት አላሁ Subhanahu Wa Ta'ala ጥናቱን ይስጣት ጥሩ እንቅስቃሴ ያላት ልጅ ናት ምን ትላለች ፋቲሃ ብቻ ሰግጄ ሱራ ወይም አያዎች ቀርጬ ወዝራን ፋቲሃ ብቻ ቀርጬ ሱራ ወይም አያ ሳልጨምርበት ሩኩዕ አደረኩኝ ከዛ በኋላ ትዛለኝና ተመልሼ አያዎቹን ከመቀራብዬ ሰላቱን ጨረስኩ ግን ሰላቴ ላይ እንከን የሚፈጠርብኝ መስሎኝ እንደገና ሰላቱን ሰገድኩት ትላለች አንደኛ እንትኗ ጉጉቷ በጣም ደስ የሚል ነው ሰላቷን ለማስተካከልና በዚህ ዙሪያ ላይ የሚሉት
ብስሚላሂ ረህማን ረሂም እህታችንን ኢንሻአላህ እንግዲህ አላህ ያጽድቃት አሜን የመማር የማወቁን ፍላጎቱን አላህ ይጨምርላት መርሐባ السلام عليكم وعليكم السلام ورحمة الله ما لبل حبيبي جمال نين كإثيوبيا جمال كإثيوبيا مرحبا يا الله بيا يقول لك إنه ما في كاتبي وتعشوا الله يودده نعم إن شاء الله نودها له أنا قد عنديون اللي يخلوكني عند تياك يالي الدم سهن تنش كفارق فوري أوكي عند تياك يالي إيش أنتن أهون يا أهل الكتاب تجا مولات كلام تقولون طيب أنا أهون باقرات اللي يالو أهل الكتاب كلنا أهل الكتاب ما شو طيب إن شاء الله الناس بميار دبوت تأخذمو ميلك نجارات خير بس معه وولد وممكن نعمل يالو نميار إن شاء الله ليلة تياك يلا حبيبي ليلة دمو ያው ይሄንን ጥያቄ እንድትመልሱልኝና ሁለተኛ ጥያቄ ደግሞ እንትን ሙስሊም ሆኖ ቢስሚላህ አላሁ አክበር ሳይድ ቢያርደው ሐላል ይሆናል طيب باذن الله خير መልስ ጠብቅ ان شاء الله مرحبا لا الله بيوتاچዋል الله يودده حبيب بارك الله فيك طيب የመዲናን ጥያቄ እየመለሱ ነበር ወጥራን መዲናን ስማ ያው አላህ ይጥቃት ይያልና አሜን ያ ረብ እና አላህ ያጠንክራል ሌሎቹንም አላህ ወደ ነባሩም እንዲመለሳቸው ሁላችንም ተስፋ ነው ኢንሻአላህ እና ሶላቷን ያው መጀመሪያ ማነው የሰገደችው ሶላት ያው ትክክል ነበር ፋቲሃ ከተቀራ በኋላ ማነው ሌላ ምዕራፍ ማነው ሱራ ወይንም መጨመር በሱናነት መልክ እንጂ የሚታየው በሩክን በዋጅብነት አይደለም ፋቲሃን ብቻ ማነው ቀርታ በሁሉም ማነው ረካዓ ማንኛውም ሰው ሶላቱን ማነው ቢሰግድ በሶላት ላይ የሚያወጣው ማነው ችግር የለም ግን ያው ሱናንተ ሁለት መጀመሪያዎቹ ሁለት ረካዓዎች ላይ ማነው መቀራቱ ሱና ነው ያንን ታይቀራ ማነው በመቅረቱ በሶላቱ ላይ ማነው የሚያመጣው እንከን ነገርና ወይንም ችግር የለም እና ስለዚህ እህታችን የመጀመሪያው ሶላቷ ትክክል ነው እንደገና ተጠራጥራ ማነው ያው የደገመችው ኢንሻአላህ አላህ በኩል ማነው ያው አታጣበት ኢንሻአላህ خير ኢንሻአላህ ኡሙ ሱሌማን የላከችልን ጥያቄ ከዱባይ ወደ ሳውዲ አረቢያ መምጣት ፈልጌ ወደ ኢትዮጵያ አባቴ ሞቷል በያ አስፈቅጄ ወደ ኢትዮጵያ ገባሁኝና ትዳር ማድረግ ፈልጌ ነው ትላለች ወደ ትዳር ዓለም የገባ ሰው ብዙ ይዋሻል ለመግባት የፈለገ ይዋሻልና ምን ከፋራ አለብኝ ትላለች እንግዲህ አንድ ሰው ማዋሸት መቼም እንደሚታወቀው ማነው ክልክል ነው ሙእሚን ላ ከዚብ ነው ከማንኛውም ሙእሚን ከወንድም ከሴትም አይቻልም ግን ضروري ማነው ሆኖ ሰውየው ማነው ችግር የሚያጋጥም የሚደርስበት ከሆነ ካልዋሸ ቢዋሽ የሚፈቀድበት አጋጣሚ አለ ማለታችን እንግዲህ ምን አይነት ችግር አጋጥሟት እንደሆነ አላሁ አለም በሞት ማነው ማስተባባ እንደኛ ያልሞተውን ሞቷል ማለት ደግሞ ከዛም አባትን ያህል ይቅርታ ጥያቄ መርሐባ طيب نعم እና ያልሞተውን ማን አባቷን ሞቷል ብሎ ለፍቃድ ለማግኘት ማነው በላ ማነው መዋሸቱ ምናልባት በዚህ ምክንያት እንጂ በሌላ ማን ነው የማይገኝ ከሆነ ወደ ዶሮራ ችግር ነው ብለን ልንል እንችላለን ግን ውሳኔ ያለችበት ማን ነው ሌላ አማራጭ አጣ ነው ወይ የሚለውን ያው እንግዲህ እሷ ናት የምታውቀው ሌላ አማራጭ እያለ ከሆነ ይሄ ነገር የተጠቀመችው ያው ክልክል ነገር ነው ወንጀል ነው ተውባ ነው የሚያስፈልገው ሞተበት ነው እንደገና ሌላ ደግሞ ሁለተኛ ያው ውሸት ያው ቃል ማፍረስ ተመለሸማ ነው መጣለሁኝ ብላ እንግዲህ መጣቸው ማለባቻ መጣጣውን ሁኔታ ጥያቄው ላይ ማልገለጥከውም በእነሱ ወጭ ማን ነው ከሆነ የመጣቸው ማለባች ሐቃቸውን ማን ነው ገንዘባቸውን የመክፈል ግዴታ ሊኖርባት ይችላል በራሷ ከሆነ የመጣቸው ያው በራሷ ነው ግን ቃሏን ማን ነው በማፍረስ ያው ጥሩ ያልሆነ ስራ ነው የሰራችው ይሄም የሚያስፈልገው ያው ተውባ እንጂ ሌላ ነገር ከፋራ ምናምን የሚሰጥ ነገር የለውም አላሁ አለም خير طيب مرحبا ايوه السلام عليكم وعليكم السلام ورحمه الله ما لبل حبيبي امان اي امان كيت كسودان يمثلال اي بلال اي كسودان ነው አዎ مرحبا امان እና አንድ ጥያቄ ነበረኝ እሺ እና ባንድ ልጅ ሐቂቃው እንዴት ነው የሚወጣለት በመጣ እየወለደ ያለ አንድ ሰው ብር ባይኖረው ማለት ነው ያው በተባቀን ይባላል አይ ሌላ ጥያቄ አለ ሐቢቢ ሌላ የለኝም بارك الله فيك طبق ان شاء الله ان شاء الله وفقك الله
እንግዲህ በሰዎቹ ብር መታ ከሆነ መዋሸቷ አንድ ወንጀል ነው በብራቸው በእነሱ ወጪ ደግሞ መምጣቷ ሌላ ወንጀል ነው ብራቸውን መመለስና ስለመዋሸቷ ተውበት ማድረግ አለባት ነው በመሰረቱ አረብ ሀገር ላይ የሚኖሩ እህቶቻችን በብዛት ብዙ ቤተሰቦቻቸውን ገለው ጨርሰዋል እቺማ ወደ ሀገር ለመሄድ ነው ለዚያውም ለማግባት ነው ወደ ፍቅሩ ዓለም ስለገባች ሊሆን ይችላል ሌሎቹ ግን በተለያየ ምክንያት እጃዛ ለመውጣት ሲሉ አክስቴ ሞታለች እናቴ ሞታለች እንደዚህ ሆናለች የሚል በጣም ሞልቷልና ሸርዓን ይሄ حرام ነው ይያሉ حرام አይፈቀድም ጭራሽ መብታቸውን አውቀው በመብታቸው ጠይቆ ዛሬ እጃዛ መውጣት አለብኝ ብለው መውጣት የነሱ ፋንታ ነው ናም خير ولله الحمد ኡሙ ሱሌማን ተመሳሳይ ጥያቄዋ በሁለተኛ ጥያቄዋ ኒቃብ ቤት እንለብሳለን ውጭ በመንወጣበት ጊዜ ግን አንለብስም ሶሪ ኒቃብ ወጣ ስንል እንለብሳለን እቤት ውስጥ እንሆን አንለብስም ስራ ቦታም ስንሆን አንዳንድ ጊዜ ማንለብስበት ጊዜ ይኖራልና አስለን የኒቃብ አለባበስ ስርዓቱ ይሄ ነው ወይ بسم الله الرحمن الرحيم እንግዲህ ኒቃብ መልበስ ሴቶች ማን ነው بعد الحجاب ዋናው ነገር مرحبا نعم الو نعم السلام عليكم وعليكم السلام ورحمة الله ما اللي حبيبي محمد كساودي محمد كساودي ايوه مرحبا لو مرا طواف الوداع لو يلهم بارك الله فيك ليلات اياك يلا يلا شكرا لك الله يحفظك طبق ان شاء الله الله يا هلا بك طيب نقاب ሴቶች እንግዲህ ኒቃብ መልበስ ማነው ግዴታ የሚሆነው ያው እንደል አጃኒብ ነው ለቤትም ሆኖ ወጭም ሆኖ ስራም ቦታ ይሆን የትኛውም ቦታ አጅነቢ የሆነ ሰው ባዳ የሆነ ሰው አለበት ቦታ ሴቶች ማን ነው ሂጃባቸውን ጠብቀው ማን ነው መልበስ ወከዛሊካ ኒቃብ የሚለብሱ የሆኑ ሴቶች አጅነቢ መኖር አለመኖር የሚለው ነው እንጂ መታየት ያለበት ቤት መሆንና ተቤት ውጭ መሆን የሚለው አይደለም አጅነቢ ማን ነው ከለለ በውጭም ሴት እንጂ ሌላ በሌለበት ቦታ ማን ነው ሴቶች መሸፈን አለባቸው ሂጃባቸውን ይልበሱ ማን ነው አይባልም መልበስ ያለባቸው ነው ማን ነው አካል ማበነስቶራ ሩክባ ወይንም የተወሰነ ማን ነው አካል እንጂ በጣም ማን ነው የመሸፋፈን ሁኔታ ከአጅነቢ ጋር ማን ነው የተያያዘ ጉዳይ ነው ስለዚህ ሴቶች ማን ነው በቤታቸው ውስጥ ማን ነው ባዳ ሰው ከለለ በቤት ኒቃብ የመልበስ ማን ነው ግዴታ ያለባቸው በሚወጡበት ጊዜ ግን ወደ ሙንገር ማን ነው ከሆነ ያው ከሰው ጋር መቀላቀል መገናኘት ማን ነው ስለማይቀር በዛን ሰዓት በሚወጡበት ሰዓት ሂጃባቸውን ኒቃባቸውን ጠብቀው ለብሰው መውጣት ማን ነው ይተበቅባቸዋል እና ወልሐሲል እንደማን ነው አጅነቢ መኖር አለ መኖር የሚለው ወሳኝ ያ ነው እንጂ ውጭ መሆን ቤት መሆን የሚለው አይደለም خير والله الحمد ጀማል ከኢትዮጵያ የጠየቀው ጥያቄ የአህለል ኪታቦችን ስጋ ባለፈው አንስተን ነበርና የአህለል ኪታብ ያረደውን ስጋ መብላት ይፈቀዳል ተብሎ ሲባል እኛ ሀገር ያሉ ክርስቲያኖች አህለል ኪታብ በመባል ይታወቃሉ ወይ አዎን ከተባለ በሚያርዱበት ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ነውና የሚያርዱት ይሄ አባባል ሽርክ አልተቀላቀለበትም ወይ بسم الله الرحمن الرحيم እንግዲህ ያው ጧዕሙ አህለል ኪታብ የሚለው አላህ Subhanahu Wa Ta'ala በቁርአን ላይ አስቀምጦታል ነሱ ነው የሚካር ነገር አይደለም ያገራችን ናቸው አይደለም የሚለው ከምን ተነስተን አይደለም ልንል እንችላለን እሳቸው ማነው ነን ይያሉ አይደላችሁም ማለት አይቻልም ናቸው ማል ኦትሮት ሰፋ አድርገን ለመመለስ ካፍታ ቆይታ በኋላ ትንሽ አረፍ ብንላይ መረጥ ኢንሻአላህ ክብራና ክብራት የፕሮግራማችን ታዳሚዎች ኢንሻአላህ عز وجل ካፍታ ቆይታ በኋላ ተመልሰን እንመጣለን بسم الله الرحمن الرحيم
በሁለት ጁማዎች መሃል ባሉት ቀናቶች ከአላህ የሆነ ብርሃን ይበራለታል። ረሱል ክብራና ክብራት የፕሮግራማችን ታዳሚዎች ተመልሰን መተናል ኢንሻአላህ ሼኻችን የኢትዮጵያ ላይ አህሉል ኪታብ ናቸው ወይስ አይደሉም የሚያርዱት ስጋ ይበላል ወይስ አይበላም ለተብሎ ላነሳው ጥያቄ ሼኽ መልስ እየመለሱ ነው ያሉት እኛው ጋር ሆኖ መርሐባ ኡስታዝ እና እንግዲህ አህሉል ኪታብ የሚባለው ኢሳን ማን ነው የሚከተሉ እና አይሁዳ ነብዩላህ ማን ሙሳን የሚከነዙ ሁለቶቹ ናቸው አህሉል ኪታብ ሲባል እንግዲህ ያው በቁርአን ላይ በሐዲስ ማን ሲተከስ እነዚህን ነው የሚይዘው እነዚህ ያረዱት ማን እንደሚፈቀድ ያው በቁርአን ላይ ተቀምጧል ተዛ ማን በሚያርዱበት ጊዜ የሚሉት ነገር አለ ከአላህ ስም ሌላ ያነሱበታል ምናምን የሚለው ጉዳይ ያን ነገር ማን አላህ ያወቀ ነው ይሄን ነገር እንግዲህ ይፈቀዳል የሚለውን ነገር ያስቀመጠው ተዚህ የበለጠኮ ማን ነው እስማ አላህ ማን መነሳት አለበት የሚለው ላይ ማን ነው ዑለሞች ያለው ኺላፍ ይታወቀ ማን ነው ረስቶ ከሆነ እንጂ አውቆ ከሆነ መተው የለበትም አይጨረሽ ቢተውም ግድ የለም ሱና ነው እንጂ ዋጅብ አይደለም የታወቀ ስለበስመው በተመለከተ እነሱ ግን መጀመሪያ ማን ነው በአላህ ላይ ማን ያላቸው አቋም ያላቸው ማን ነው ኢሳ ማን ነው የአላህ ልጅ ነው ወይንም አላህ ሰሪፍ 30 ያ ሁሉ ማን ያለባቸው አካሎች ነው እንግዲህ ምግባቸው ይፈቀዳል ብሎ አላህ ያስቀመጠው ነገር ተዛውጭ ሌላ ነገር ይሰራሉ ቀላሏን ነገር ማን ነው ትልቅ አድርገን ትልቁ ነገር ማን ነው ይያለ የተፈቀደውን ነገር ባናካብደው የተመረጠ ነው ግን ሐላል ነው የተባለ ነገር የፈለገ ሰው የሚሰራው የፈለገ ማን ነው የሚተው ነው እዚህ ቦታ ላይ ማን ነው ይሄን በተደጋጋሚ ጥያቄ ማን ነው ይጠየቃል እንመለሳለን ግዴታ ነው ብሉ የተባለ መስላ ሰው ማን ነው በዛት በተደጋጋሚ ሲጠየቅ በጣም የሚገርመው ነገር ግዴታ ነው ብሉ እንደተባለ አልከው ነው ይሄ ሐላል ነው የተባለው ቁርአን ነው ያስቀመጠው ስለዚህ ሰው ተጠራጠረ ታላህ ስም ውጭ ያለ ነገር ስለሚያነሱበት ምናምን ተጠራጠረ ደግሞ ማን ነው ዳዕማ ያሪቡከ ነው ዲን እስላም ነው ሁሉ ነገር እኮ መመሪያ ማን አስቀምጧል ተተጠራጠረበት ማን ነው መተው ነው ያለበት ጥያቄ ኢንሻአላህ መርሐባ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ያ ሸህ ነበረኝ ወድረን ማን ልበል ከየት ዛህራ ከሳውዲ አረቢያ እሺ እክቱና ዛህራ ሳውዲ እሺ ወንድሜ ማለት ነው ካፊር ነው ሙስሊም አይደለም طيب እና በፊት ያው ወደው ነበርና አሁን ያኔ አኽላቁ ሁሉ ተበላሸ በቃ ይጠጣል ያጨሳል በቃ ሁሉ ነገር ያኔ ከዛ እኔ አኮረፍኩት በቃ ስልክ ማልደውልም ምንም አላናግረውም ሲደውል ምን ያላነሳን ስልክ በቃ አኮረፍኩት እና በዚህ ያኔ ጥሩ አልሰራሁም እኔ ሌላ ጥያቄ አለሽ እሺ ሌላ ደግሞ ማለት ነው ቁርአን ስቀራ ማለት ነው ኩሽና ስራ እየሰራው ስለሆነና ቁርአኑን ከፍቼው ስራ እየሰራው አንዱን አይቼ ለማሐፈዝ ማለት ነው እና ከፍቼው ነው የምቀራው እና ስራ ሰራለሁ ደግሞ ቀራለሁ ስራ እና ሴትዬ ታኝ ቁርአን ከፍተሽ አትይጂ እንደዚህ ጥሩ አይደለም ምናምን አለች እና ይሄ እንዴት ነው ቁርአን ተከፍቶ ወይስ ቁጭ ብሎ ነው የሚቀራው ወይስ እንደዚህ ስራ እየተሰራ ይቀራል خير بارك الله فيك ان شاء الله መልስ ጠብቂ ሌላ ለኝ ይቅርታ ሁለት ነበር የተፈቀደው እሺ ሌላ ደግሞ ማለት ነው አሁን አንድ ሴት ባለቤቷ ሁለተኛ ሚስት ሊያገባ ጠየቃትና ማለት ነው እና ያው እንደሚፈቀድ ታውቃለች እና አልፈለገችም አታገባም ብላ ስትነግረው አሁን የረሱልን ስና ተቃወመች ማለት ነው طيب ان شاء الله خير ان شاء الله መልስ ጠብቂ طيب بارك الله فيك يا طيب ናጡ አሙ አህለ ኪታብ የሚለው አህለ ኪታብ የሚለውን ማነውቃት ሐላል ነው የተባለው ዋጅብ ነው የሚባል ነገር መሰለለ አካበድ ጥሩ አይደለም የሚለውን ምክር ነው የምንሰጠው እና ሌላ ደግሞ አማራጭ ነገር ማነው ካለ የሙስሊም ምግብ ቤት ማነው ባለበት ቦታ ማነው ያለ ሰው ወደዛ ማነው የሚያስገድደው ነገር የለም ግን ምንም አማራጭ ያለበት አጋጣሚ ሊያጋጥም ይችላል በዛን ሰዓት ቢበላ ምንም ችግር የለውም እንደውም ዝም ብሎ ከሆነ ማነው ጥርጥሩ ያንን ጥርጥሩን ለማስወገድ ሲባል ማነው መብላቱ ነው ጥሩ አው ምክንያቱም ቁርአን ላይ አስተያየት እንደመስጠት ስለሚሆንበት حرام ነው የሚል አመለካከት ካለው መብላቱ ግድ የሚሆንበት ቢያንስ አንድ ጊዜ መብላት አለበት ራሱን ለመግደል ሲል ነፍስያውን ለማሸነፍ ያን ነገር ለማረጋገጥ ማለት ነው ነው
طيب ليلى ጥያቄ ያለ مرحبا نعم الو نعم الو السلام عليكم وعليكم السلام ورحمة الله ما اللي بالكيت سعادة كسعودي عربية مرحبا سعادة السلام عليكم انت صفاتك أنس سعادة أنا تيجي يالين كحاسور جمري ولا تلسجدكم مسكين شادرت طيب مسجد مدام قاروت إيش مسجد بمالشلبت بوت هذا هنيا مالتنا طيب أهون ديتنا مسجدو سنونش ديتنا مسجدو طيب إن شاء الله ليلى ጥያቄ لي سعادة يلم طيب دار ستبيك إن شاء الله የስጋውን ምላሽ መልሰዋል በዚህ አጋጣሚ እንግዲህ ምክር እየለገሱ ነውና ያሉት ምክንያት የሚያደርጉት ሙስሊም ወንድም እህቶቻችን የሙስሊም ቤት ስጋዎች ደረጃቸውን የጠበቁ አይደለም ጥራታቸውን የጠበቁ አይደለም ምናምን የሚል ምክንያቶች በብዛት ይቀርባሉና ይሄ ምክንያት ሆኖ ሌላ ስጋ ልብላ ወይስ አልብላ ከማለት ሙስሊም ወንድምና እህቶቻችንን አሰራራቸውን እንዲያስተካክሉ ያለባቸውን እንከን እንዲያስተካክሉ መምከር ነው የሚሻለው የምስበው በዛ ላይ ደግሞ በኢኮኖሚካሊም ወይንም በሀብትም ወንድምን እንደማሳደግ ነው የሚቆጠረውና እዚህ ጋር ወንድም ይያለ ሌላ ጋር እንግዲህ ሐሳቡን የተረዱኝ ይመስለኛል ፕሮግራሞቻን ታዳሚዎች ሌላ ወደሚቀጥለው ጥያቄ ስንገባ ቢስሚላህ አላሁ አክበር ብሎ ሳይል ቢያርድ ቅድም እንደመመለስ አድርገዋት ነበርና የዚህን እርድ መብላት ይፈቀዳል ወይ በስተት ሊሆን ይችላል አሁን ብሎ ልኩት አንድ ሰው ማነው ሙስሊም ሆነ ሰው የሚያርድበት ሰዓት እንግዲህ ቢስሚላህ ማለት ዋጅብ ነው ሱና ነው የሚለው የዑለሞች ልዩነት ያለበት ነው በመታብ ደረጃ ማነው ተለያይተዋል እንደማንም ረስቶ ከሆነ ችግር የለውም ነው ሁላቸውም የሚስማሙበት በመርሳት ከሆነ ችግር የለም አውቆ ከተወው ግን ያያረደው ነገር ማን ነው አይፈቀድም የሚሉ አቋሞች አለ ይፈቀድ ያለም የሚልም አለ እና ስለዚህ ሁለቱን አቋሞች አውቆ ሰውየው ማን ነው ጭም አውቆ አንድ ሙስሊም የሆነ ሰው ሱና ነው የተባለው ነገር እንኳን ማን ነው አይተውም እና ስለዚህ ተቶ ማን ነው ከተገኘ ረስቶ ሊሆን ይመቻል የሚለው ነው እንጂ መያዝ ያለብን ግዴታ ማን ነው አውቆ ነው ሰው የተወው ምናምን መባል የለበትም ሲባል ደግሞ አላህ ቢስሚላህ የሚለው ብቻ እንጂ አላሁ አክበር የሚለው አይጨመርም ስለ ኡድህያ ላይ ምናምን ሲሆን ነው ተክቢራው ኡድህያ ላይ ሲሆን ነው ዝም ብሎ እርድ ላይ ሲሆን ቢስሚላህ አላሁ አክበር ምትባል ተጨማሪ ነው ኸይር مرحبا السلام عليكم وعليكم السلام ورحمة الله ما لبل كيت فديلة كسولي مرحبا أختنا فديلة أشياء يا كنبري طيب ما لبل كيت فديلة كسولي ባለፈው የሆነ ሁለት ጥያቄ ጠይቄ ተመልሶልኛል ግን አልገባኝም አንድ ጠየቁት በአንድ 100,000 ስንት ዘካ ስንት ነው የሚወጅበው ብዬ ነበረ 25,000 ነው ስንት እንዳላችሁ አላሁ አሊም አልሰማውም ከመቶማ 25,000 አውጫለልሽም እሺ ሌላ ሁለተኛው ጥያቄ ሁለተኛም ደግሞ ህፃን ልጆች በስልክ የተጫወቱ ነበረ እና እንዴት ነው ብዬ መልሱን ሐራምነቱ ተነገረኝ ግን ሰደቃ መስጠት እንዳለብኝ ደግሞ አልተነገረኝም طيب ሌላ ጥያቄ አለሽ ሌላው ደግሞ ጓደኛዬ ናት አሁን ከመጣች ግን 3 አመት ሆነው መጀመሪያ በመጣች በወርዋን አጋጣሚ ቤት ተጠርግ መሰለኝ 100 ብር አገኘች አግኝታ አነሳችው ሰውየው መጥቶ ደግሞ ብር አንስተሻል እዚህ ጋር ብሎ ሲጠይቃት አላነሳሁኝም ማለት ነው አሁን ደግሞ ቅር ይለኛል የብር እንዴት አድርጌ መመለስ አለብኝ ብላ ስትጠይቀኝ እኔ አላውቅም አላህ ፈቃድ ለሸሪዓው ጠይቀልሻለሁ አልኳት ኢንሻአላህ እሺ በቃ ደዛቸው አላህ ይፈልጋል ጥያቄው ደርሷል ምላሾቹን ጠብቂ ኢንሻአላህ ኢንሻአላህ አላህ በጣም ወዳቸዋለሁ አላህ ይወደድሽ አማን ከሱዳን ያነሳው ጥያቄ አቂቃ ማረድ ግድ እንዳሆነ ማለት መታረድ እንዳለበት ብናውቅም ብር የሌለው ሰው ጊዜውን አሳልፎ በተመቸው ጊዜ ማረድ ይፈቀድለታል ወይ አቂቃ ልጅ የወለደ ሰው ነው ማለት ነው ግልጽ እንዲሆን ነው ለአድማጮች አቂቃ እንግዲህ ያው ሱና ነው ሱነተ ሙአከድ የተጠበቀ ነው መደረግ ያለበትንም ጊዜው ተነግሯል በሰባተኛው ቀን እንደሆነ ይዝበሁ አንሁ ሙሳቢዒ ወይ ህለቅ ብላ ረሱላህ አለይሂ ሰላቱ ወሰለም ያ እንግዲህ ለተመቻቸለት ሰው ላለው ሰው ነው በዛን ሰዓት ሰውየው ባነጁ ላይ እንኳን ማነው ባይኖረው አንዳንድ ዑለሞች አስተያየት ይሰጡ ማነው
ራስ ተበድሮ እንኳን ቢሆን ከጓደኛ ተዛንስቶ ማን ነው ማድረጉ የተመረጠ ይሆናል ይላሉ ምክንያቱም ማን ነው አንድ ሰው ገና መጀመሪያ ሰርግ ነው የሚያደርግበት ሰዓት የተለያዩ ነገሮችን ማን ነው ተበድሮ ምን ብሎ ማን ነው ብዙ ደመቅ ያደርገዋል አሁን እንግዲህ ተጋብቻ የሚፈልገው ነገር ዋናው ነገር ልጅ መገኘት ነው ይሄ ኒዕማ በተገኘበት ሰዓት ጊዜውን ጠብቆ መደረጉ ጥሩ ነው ይላሉ ተበድሮም ቢሆን መርሐባ نعم አቤት السلام عليكم وعليكم السلام ورحمة الله ما لبالكيت አሚና ከሳዑዲ ባለፈው ጥያቄ በስቶፕኝ ያቋረጥኩት ጥያቄ ነበር طيب አሚና አንደኛው ጥያቄ እኛ ልጆቹ ብንሰልም የምንጠቀመው ከነሱ ነው የምንኖረውም ከነሱ ነው ምክንያቱም ንብረታቸው ከእስልምናችን ጋር እንዴት ይታያል ነው ኢንሻአላህ طيب ሁለተኛ ባለፈው ሰደቃ ያወጣሉ ብዬ ጠይቄ ነበርና ለዱንያ እንጂ ለሀራቸው እንደማይጠቅማቸው ነግራችኛል ከዛም አላህ ይማራት ልጃቸው በእስልምና ሞታለች ለሱ የሚያደርጉላት ሰደቃ ይደርሳታል ወይስ አይደርሳም طيب ان شاء الله መላሶቹን ጠብቂ ጥያቄ ነበር ግን طيب ሰዓት ስላሌለ ምን መልስልሽ አይመስለኝም እነዚህ ሁለቱም ብንመልስልሽ አይሻ بارك الله فيك اختي طيب የአቂቃውን የመለሱ መሰለኝ ተበድሮ ቢሆን ጊዜ በተመቻቸለት ነው ብድሩ ማነው ትገኙ ትመች ነው ማለት ነው ጠይቅ ማነው የማይችል ቢጠይቅ የማያገኝ ማን ሁኔታ ሊያጋጥም ይችላል ስለዚህ ባገኘበት ሰዓት ማነው ቢያደርግ ይቻላል ዑለማዎች ተበድሮም ቢሆን ማድረግ አለበት ሲሉ ሱና ሙአከዳ ጠንካራ ሆነ ሱና መሆኑን ለመግለጽ ብለው የተጠቀሙት ለመግለጽና ደሞ ዋናው ነገር መጀመሪያ ለሰርጉ ብዙ ሰው ማነው ይለፋል ዋናው ነገር ማነው ትልቁ ኒዕማ ደሞ ሰው ታገባ ልጅ ማግኘት ነው በዛን ጊዜ ማነው ደስታው ለመግለጫ ይሄ ነገር ለሹክር ሲባል እንደማንም ተጣጥሮ ማነው ማድረግ አለበት የሚለው ነው ለመግለጥ ነው በጣም የሚገርመው ልደት ብለው የአመት ልደት ለማክበር ብዙ ይለፋሉ ይበደራሉም ጭምር አቂቃ ላይ ግን ሱናውም የተረሳበት ዘመን ላይ ያለ ነው አብዛኛው ሰው ዘንግቶታል አላሁ ሙስተዓን መሐመድ ከሳውዲ ያነሳው ጥያቄ ዑምራ طواف الوداع አለው ወይ ዑምራ طواف الوداع የለውም ነው የሚሉት ዑለሞች ለሐጅ ነው طواف الوداع እንጂ ለዑምራ የለውም ይላሉ الله اعلم خير زهرة ሳውዲ ከሳውዲ ያነሳችው ጥያቄ ወንድሜ ክርስቲያን ነው ስነ ምግባሩም እየተበላሸ በሚመጣበት ጊዜ በመጠጣቱም በትልቹም ነገሮች ስነ ምግባሩ ሲበላሽ አኮረፍኩት ቢደውልም አላነሳለትምና እዚህ ጋር ምን ዝምድናን ከመቆረጥ ይቆጠርብኛል ወይ እንግዲህ ወንቸን ስለተረሂም የሚባለው ሃይማኖት ማነው መለያየት ጋር አይያዝም ተለያዩ ማነው ቢሆኑ ኢህሳን እንዲደረግላቸው አስፈላጊ ነው ያ ሲባል ሙስሊም ማነው ሆኖ ስነ ምግባሩ ማነው የከፋ የተበላሸ ማነው ከሆነ እሱ ወለታ ማድረጉ ማነው ወደ ጥመት ማነው የሚወስደው ከሆነና ወንም አኮርፈው ወለታያን ማነው በቀነስበት ይመለሳል ተብሎ የሚታሰብ ተሆነ ያ ነገር ማነው መኮረፍና መተው አለበት አሁንም እህታችን በሃይማኖት እንግዲህ ተለያይተዋል መለያየታቸው የሷን ኢህሳን ማነው ወደ ሱሉም ታረገውን ማነው አይከለክላትም ነበር ግን ያለው ማነው ስነ ምግባር የተበላሸ ከመሆኑ አኳያ በተመክረውና በታስተምረው ማነው የማይመለስ ማነው ከሆነ አሁንም የሷ መተዋና ማነው ማክሮፋ እንዲመለስ ሊያደርገው ማነው ስለሚችል ብትቶ ብታቆርፍ ወንጀለኛ ያሰኛትም አላሁ አለም ይመለሳል የሚል ግምት ያላት እንደሆነ ይፈቀድላታል ማለት ኸይር ሌላው ስራ እየሰራሁኝ ከወቅት እንሰት ሊሆን ይችላል ቁርአን ክፍት አድርጌ አስቀምጬ እየተመላለስኩ ያየው ሱራዎችን ለማሐፈዝ በመሞከርበት ጊዜ አሰሪ ቁርአንን ክፍት አድርጎ መተው ስርዓት አይደለም አደብ አይደለም ብላለችኝና ሸርዓን ይከለከላል ወይ بسم الله الرحمن الرحيم القرآن እንግዲህ እንደሚታወቀው كتابنا انزلنا يدبر آياته ولتذكروا الألباب ነው ተደብር ያስፈልገዋል ሰው ቁርአን በሚቀራበት ሰዓት ተረጋግቶ በጥሩ ሁኔታ ማነው መቅራት ተገቢ ነገር ነው ቁርአን ማነው ገልጦ መሄድ ክልክል ነው ምናምን ባል ነገር የለም ገልጦ ግን ሰውየው ተደብር ማድረግ ማነው የሚችልበትን መንገድ ማመቻቸት ነው ያለበት
ናውነታችን የተወሰነ ጊዜ አድርጋለ ከስራ በመተወጣበት ሰዓት መቅራት እንጂ ማነው አንዴ ቁርአን መመልከት አንዴ እንደገና ወደ ስራ አንዴ ወደዛ በሚሆንበት ሰዓት ያ የተፈለገው ነገር ማነው ተደቡር የሚባለው ነገር ማዕናውን ማነው ማስተንተን የሚለው ነገር ማነው ስለሚያሳጣ በዛ መልኩ ማነው ስናየው ጥሩ ላይሆን ይችላል የሚለውን አቋም እንወስዳለን ግን ቁርአኑ ዝም ብሎ ተገልጦ መጥቶ የለበትም ምናምን ሸይጣን ይቀርዋል እንደዛ የሚባለው ነገር ማለ ኬት ወጣ እንደዛ ያለው ዝም ብሎ ያው ሰዎች አባባል ነው እና ያው አመቻችታ ተረጋግታ ማነው ብትቀራው ይመረጣል ነው ምንለው ሸይጣን እንኳን ሊቀራው ሰው ሲቀራው ያቃጥለዋል የመጨረሻው ጥያቄዋ ሁለተኛ ባልተቤት ለማግባት ፈልጎ ባልተቤቱን ለማስፈቀድ በሚሞክርበት ጊዜ እምቢ አይቻልም ብላ ብትለው የነብዩን ሰለላሁ ዐለይሂ ወሰለም ስነ ምግባር ወይም ሱናን መኻለፍ ይባላል ወይ? እንደራማራም እንግዲህ መጀመሪያ አላህ ነው የፈቀደለት ለሰውየው ዋናው ነገር ማን ነው ታገባው በኋላ ሁላቸውንም በትክክል አስተዳድር የሚለው ማን ነው ወሳኔው ማን ነው እሱ ነው እንደጋጣሚ በጣም ስለሚግባቡና አብረው ስለመኖሩ በጥቂቃትም ተፈቅድልኛል ደስ ይላታል በፍቃር ሲሆን የሚል ይዘት ኑሮት ከሆነ ማስፈቀዱ ማሻአላ ጥሩ ነው ግን አለዛ ማን ማስፈቀድ ማን ነው ግዴታ የለበትም እምቢም ካለች ማን ነው እሱ የሚያሟላና የሚችል ከሆነ ማግባት ይችላል እሷ ማን ነው ለመከልከል ማን ጥረት ማድረጓ ደግሞ ጥሩ አይደለም እንደ ሸር ማን ነው ሲታይ መከልከል የለባትም ያገባም ከሆነ ማን ነው ፍታ ብሎ ማን ነው መጠየቅ የለባትም ታገባህ እኔንም ፍታ ብሎ ማን ነው መጠየቅ ማን ነው ምን ሀዘ ሸር አይፈቀድም ሐቋን ማን ነው ካጓደለ ሐቀን አጓደለብኛል ስለዚህ ማን ነው በትክክል ስላስተዳደርከኝ ብሎ ማን ነው ኋላ መጠየቅ ይችላል ከሐቋ ጋር በተያያዘ አዩ እንጂ ለዘማኑ እስከ 4 ድረስ ሸሪዓ ይፈቀደውን ነገር ሰውየው ፈጽም ስራ ብሎ በሚልበት ሰዓት መስራት የለብህም ማለት ሚስቱን ሌላም አካል አይፈቀድም ቁም ነገሩ እነዚህን የሚያገባቸውን ሴቶች ማስተዳደር ይችላል ወይስ የአቅም ጉዳይ ነው ቁም ነገሩ ኸይር እንግዲህ ተፈቅዳለች ብሎ መጠየቁም ዘበት ነው ትክክል ነው መከልከል ስላለባት ነው የከለከለችው አይፈረድባትም ከመጨረሻ ሌላው ሰዓዳ ያነሳችው ጥያቄ ከአስር እስከ ዒሻ ባለው ለመስገድ ሳይመቸኝ ከአስር ጋር ወጥቼ አምልጦኛልና አወለን ሰላቶቹን እንዴት ነው መስገዳቸው ያመለጡኝን ከመግሪብን አስርም መግሪብም አምልጧታልና እንዴት ነው መስገዳቸው ثانيا ሱናዎችንስ እንዴት አድርጌ ነው መረጥባቸው አወለን ይፈቀዳል ከመግሪብ ከአስር እስከ ዒሻ ሰላቱን ክፍት ማድረግ ነው መጣው بسم الله الرحمن الرحيم እንግዲህ ሶላት እንደሚታወቀው ማን ነው ሩክን من اركان الاسلام بعد الشهادتين ነው ትልቅ ቦታ ያለው ነው ኪታብ ሙቁታም ደግሞ የተባለው ጊዜ የተደረገለት ነው ጊዜውን ማን ነው ጠብቆ መሰገድ ያለበት ማሳለፍ በተለይ ገበያ ላይ ስለሆንኩኝ ሰራተኛ ጋር ምናምን የሚለው ማን ምክንያት አይሆንም ምክንያቱም የሚሆነው ማን ነው መርሳትና እንቅልፍ መተኛት የሚለው ብቻ ነው ማን ነው ሶላትን ለማሳለፍ የሚያስችለው ተዛውጭ ለመልኩ ማን ነው ማሳለፍ አይቻልም ካሳለፉ በእነዚህ በሁለት ምክንያቶች ያው በነቃበት ሰዓትና ባስተዋወሰበት ሰዓት መስገድ ግዴታ አለበት ወዲያው ነው ረስቶ ወይም ተኝቶ ከሆነ አውቆ ያሳለፈው ላይ ደግሞ የዑለሞች ማነው ልዩነት አለ ጀምሁሩ ዑለማ ያብዛኛዎቹ ያው ቀዷ ማውጣት አለበት የሚለውን አቋም ይገድፋሉ ሌሎችም ደግሞ ብዙ መረጃዎች ማነው በማቅረብ አውቆ ነው የተወው ትልቅ ወንጀል ነው አጥፍቷል መተውበት ነው ያለበት የሚል አቋም አለ ይሄ ሲባል ወንጀሉን ማነው ቀለል አድርጎ እንደተደረገ አድርገው ማነው የሚያስቡ ሰዎች አሉ ይሄ ማነው ወንጀሉ ማነው ከባድ መሆኑ ነው እንጂ የሚያመላክተው ቀላል መሆኑን አይደለም ቀዳም ቢወጣ ተቀባይነት የለውም ማለት ከባድ ወንጀል መሆኑን እንጂ የሚገልጠው ቀላልነትን ማነው ስለማያመላክት እንደ ቀዳው የለበትም ይላሉ ታላልቅ ማነው ዑለሞች እንደም ብዙ ማነው መረጃ በማቅረብ ራሱ አምደን የተወሰው ማነው hatta ኩፍሩም ደረጃ ማነው እንደሚደርስም ብዙ ማነው ማስፈራሪያዎች ማነው ስላሉ ያ ነገር አለ ግን አሁን እህታችን በምን ምክንያት እንደሆነ ያሳለፈችው ምናልባት ከስራ ጋር በተያያዘ መልኩ ነው የሚመስለው ምን አይነት ሸራ ማነው ምክንያት አይደለም ውጭ ወጥቼ ለመስገድ አልተመቸኝም ነው የምትለው መኪናው ውስጥ መስገድ ትችላለች ባለችበት በማንኛውም ቦታ ማነው መስገድ ይቻላል የግድ መስጊድ ወይም ቤት ውስጥ ተነጥፎ ምናምን መሆን አለበት ያው ሁሉ ማነው አይተበቅም በተቻለው ማነው መልኩ መስገድ ነው ያለበት በተቻለበት ቦታ እና ቀዷውን እንድትላውጣው ያው ተራውን ጠብቃ ማነው ብትሰግድ የተመረጠ ይሆናል መጀመሪያ አስር ከዛ መግሪብ እንደዛ አድርጋ ማነው መስገድ ሱናዎቹ መጀመሪያ ሱናዎቹንም እንደዛው ማነው ቀዷ ማውጣት ይቻላል በማንኛውም ሰዓት እነሱ ማነው ተርቲቡ ይጠበቅ ምናምን ምንም ነገር የለም ብቻ
በሚቻለው ጊዜ ማነው በዘወትር ማነው የምትሰግድ ከሆነች ሱናዎቹን አልባሽ ግን በሱና